ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ዛሬ እንግዲህ ከእንግዶች ጋር እዚህ ተከስተናል። በወቅታዊ ፕሮግራማችን ነው። ይህ ወቅታዊ ፕሮግራማችን እንግዲህ የአርባ ምንጭ ሁለገብ ስታዲየምን ይመለከታል። ነገር ግን በዛ ዙሪያ ላይ ለእናንተ መረጃ የሚሰጡ የቀድሞ ስፖርተኞችን፣ የስፖርት ባለሙያዎችን እንዲሁም የምሁራንንም ጨምረን ይዘን ቀርበናል እና ለማስተዋወቅ ያህል ከኔ ጎን ያሉት ዶክተር ኤፍሬም ከንቲባ ይባላሉ። በአርባ ምንጭ ዩኒቨርሲቲ የስፖርት ሳይንስ መምህርና በስፖርት ሳይንስ የፒኤችዲ የሰሩ ናቸው። ቀጥሎ ያሉት አቶ መንግስቱ ደምሴ ይባላሉ። በጋሞ ስፖርት ታሪክ ውስጥ ያው የቅርብ ሰውና እንዲሁም ጋሞ ጎፋ ስፖርት በጋሞ ጎፋ የሚል መጽሐፍም የጻፉ በስፖርቱ በርካታ ተሳትፎዎችን በተጫዋችነት፣ በቡድን መሪነት፣ በአሰልጣኝነት የተሳተፉ ናቸው። ቀጥለው ያሉት መምህር የወንደሰን ጌታቸው ይባላሉ። የስፖርት መምህር፣ የስፖርቱ ቅርብ ሰው የምንለው እስካሁን ድረስ ከጥንት እስካሁን በተጫዋችነትም በስፖርት መምህርነትም እንዲሁም በአሰልጣኝነትም ተሳትፎ ያደረጉ ናቸውና እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ እናመሰግናለን። እስቲ ጋሞ ጎፋና ከክፍለ ሀገር ጀምሮ ይመስለኛል ስፖርት በጣም ጥብቅ ቁርኝት አላቸው። በኢትዮጵያ ስፖርት ውስጥ የጋሞ ጎፋ ስፖርተኞች ትልቅ ገድል የሚፈጽሙ ነበሩና እስቲ የጋሞ ጎፋ ስፖርት እስካሁን ድረስ የጋሞ ስፖርት የጋሞ አካባቢ ላይ ያለ ስፖርት እንቅስቃሴ ምን ይመስላል? እስቲ ተሳትፏችንስ ምን ይመስል ነበር? እስቲ በዛን ጀምር። አመሰግናለሁ። እንግዲህ ስለ ስፖርት አንድ ነገር ብዬ ባልፍ ጥሩ ይመስለኛል። ስፖርት ታላቅ ፍልስፍና ነው የሚባለው። ስፖርት ማለት ኃይልንና ሕግን ያስታረቀ ፍልስፍና ነው ተብሎ ነው የሚታወቀው። ስፖርት ዓለምን ድንበር አልባ ያደረገ ፍልስፍና ነው የሚባለው። እኛም መልካም አጋጣሚዎች ሆኖ 1950ዎቹ ውስጥ ወደ ስፖርቱ ዓለም ብቅ ብለናል። 1950ዎቹ የጋሞ ጎፋ ጠቅላይ ግዛት በሚባልበት ዘመን ላይ በክብር የጠቅላይ ግዛቱ እንደራሴ በነበሩት በደጃዝማች አእምሮ ስላሴ አበበ ዘመን ማለት ነው። በ1959 ዓመተ ምህረት የመጀመሪያው የጋሞ ጎፋ ፉትቦል ማህበር በአማተር አገልጋዮች የተቋቋመ ማህበር ነበር። ይሄ ማህበር እየተንቀሳቀሰ ድክመት በማሳየቱ በ1960 እስከ 61 በነበረው ጊዜ ውስጥ የነበረውን እንቅስቃሴ ከገመገሙ በኋላ ሪፖርቱን ካዳመጡ በኋላ የጋሞ ጎፋ ጠቅላይ ግዛት ፉትቦል መምሪያ በሚል ደረጃ እንዲደራጅ አደረጉ። በድጋሚ ማለት ነው። በድጋሚ መጀመሪያ በአማተር አገልጋዮች ላይ መሰረት ያደረገ የነበረውን ወደ ፉትቦል መምሪያ አደረጉት። መንግስታዊ ድጋፍ ይፈልጋል፣ ስፖርቱ ለማደግ መንግስታዊ ድጋፍ ይፈልጋል በሚል ደረጃ እሳቸው ያንን ኃይል አደራጁ። ያ ድክመት የተለካበት 1959 ዓ.ም 5 ክለቦች ነበሩ፣ ቡድኖች እዚህ የተቋቋሙ ነበሩ። እነሱም የአባያ፣ ጫሞ፣ እግዘር ድልድይ፣ አዶ ሸባዬ፣ አርባ ምንጭ የሚባሉ 5 ቡድኖች ነበሩ መጀመሪያዎቹ። እነኚህ በሙሉ በተደራጀ መልክ ነበር። በጣም የራሳቸው ደጋፊ ያላቸው መዋጮ የሚያዋጡ የክለቡ ተጫዋቾች የተለዩ ሆኖ ነበር የዛን ጊዜ። በዛን ጊዜ በክለብ ደረጃ ይሄ ነበር የነበረ። ከዛ በኋላ እሳቸው ባዩት ልክ በተፈለገው መልክ ሊሄድ አልቻለም የሚል ሂሳብ ላይ ከሄዱ በኋላ ገምግመው አጠቃላይ አሁን በመምሪያ ደረጃ እንዲዋሃድ። ይሄ መምሪያ ላይ ሲደራጅ ፊፋን ህግጋቶችን መሰረት ያደረገ የውድድር ስፖርቶችን ያካተተ እግር ኳስ ላይ ብቻ መሰረት ያላደረገ እንዲሆን ተደርጎ ነው እንዲደራጅ ተደረገው። 8 የመወዳደሪያ መስፈርቶችን አሟልተው በኢትዮጵያ እግር ኳስ ፌዴሬሽን 1962 ዓ.ም ጋሞ ጎፋ ተመዘገበ። በኢትዮጵያ እግር ኳስ ፌዴሬሽን 1962 ዓ.ም ተመዘገበ። እንደ ክፍለ ሀገር ሆኖ ማለት ነው። ክፍለ ሀገር የጠቅላይ ግዛቱ በራሱ ደረጃ እንደ ክፍለ ሀገር ከሌሎች ከነ አስመራ፣ ከነ አዲስ አበባ፣ ከነ ሐረር፣ ከነ ድሬዳዋ ጋር ይጫወት የነበረበትን እድል ፈጠሩ። በ1963 ዓመተ ምህረት ጀምሮ ወደዚህ ውድድር በአገር አቀፍ ደረጃ መሳተፍ የጀመረ አካባቢ ነው። በአካባቢ ደረጃ ስንወስድ ስፖርቱ የተነሳው ከዚህ ነው። በዚህ አይነት እድገት ደረጃ ላይ ነው
የሄደው። በዛን ጊዜ እንግዲህ የውድድር ስፖርቶች በሌሎችም የውድድር ስፖርቶች ተሳትፎ ዞኑ በሀገር አቀፍ ደረጃ ያደርግ ነበር። እንዴት ነው ስፖርተኞችን ያፈራ ነበር በዛ በወቅቱ? እንግዲህ አሁን ስፖርተኞቹን ያፈራ ነበረ ስንል ስለ ስፖርተኛ ስናስብ ስለ ሜዳ ነው። የመጀመሪያው ደረጃ ሜዳ ነው። መሰረታዊ የሆነው ወደ ሜዳው እንመጣለን። ስፖርተኞችን አሁን ከጋሞ ጎፋ ጠቅላይ ግዛት ነበር በወቅቱ ካልተሳሳት። ጠቅላይ ግዛት በነበረ ጊዜ የስፖርተኞችን በብሔራዊ ቡድን ደረጃ በምንም አሁን እንግዲህ ውድድሮች እዚህ ውስጥም ሲደረጉ እንደነበረው ነው። እንግዲህ ከተቋቋሙ ውድድር አለ ማለት ነው። ከዛ እንዴት ነው ተመልምሎ በብሔራዊ ቡድን ደረጃ ተሳትፎም ነበር በወቅቱ ነው የነበረው። በወቅቱ እንግዲህ እስከ 1970ዎቹ በነበራት ጊዜያቶች ላይ በአገር አቀፍ ደረጃ በነበሩ የውድድር ስፖርቶች ነው የምንሳተፈው። እነኚህ ስፖርት ውድድሮች ላይ ኢትዮጵያ ትቅደምም የሚባል በደርግ ጊዜ የነበረው ነገር ላይ እንሳተፍ ነበር። ከ1970ዎቹ ወዲህ ነው እኛ በጣም ማግኒፋይ አድርገን በጣም ጎልቶ የወጣው በብሔራዊ ደረጃ ለኢትዮጵያ አልፎም ደግሞ በዓለም ሀገሪቱን ወክሎ የሚሳተፉ ተጫዋቾችን ማፍራት የቻልንበት ዘመን እሱ ነው። መምህር ወደ እርሶ ልምጣ። እንግዲህ እርሶ እንግዲህ በተጫዋችነት በአሰልጣኝነትም ተሳትፏል። እስቲ በእናንተ ጊዜ የነበረው የጋሞ ጎፋ ስፖርት ተሳትፎ በተለይ እዚህ አርባ ምንጭ አካባቢ ያለው እንቅስቃሴ ምን ይመስል ነበር? እሺ አመሰግናለሁ ወንድሜ። አሁን አቶ መንግስቱ የዳሰሰው ነገር መሰረታዊ ነገሮች ናቸው። እዛ ውስጥ ትንሽ ገባብል ደስ ይለኛል። በተለይ አንተ ሴንስ ያረከው ነገር ያለ ይመስለኝ የምትፈልገው ነገር በዛ ወቅት የእግር ኳስ ብቻ ነው ወይ ሌሎችም ቀጥለው የሚለው ነገር መሀል ላይ ያነሳ መሰለኝ። በዛ ላይ በእርግጥ በዛው በ60ዎቹ እና ወደ 70ዎቹ መጀመሪያ አካባቢ ላይ አትሌቲክስ ውድድሮች በአገር አቀፍ ይወዳደሩ ነበር ማይንዲ። በዛ ወቅት በተለይ በስፕሪንት በአጭር ርቀት ሩጫ እነ ታምራት እንደሻው የሚባሉ ታዋቂ ሰዎች ነበሩ። እና አቶ መሰለ የሚባሉ የጦር ውርወራና ለሎ ልክ በዛ ወቅት በ60ዎቹ ልክ አሁን አቶ መንግስቱ እንዳለው ይሄ ነገር እየተሻሻለ ከመጣ በኋላ በጣም ሄዶ እስከ አዲስ አበባ ይወዳደሩ ነበር። ያኔ ደግሞ ጋሞ ጎፋ የሚወዳደረው በቢ ቡድንም በሁለተኛ ደረጃም አይደለም። አሁን አንደኛ ዲቪዥን ሁለተኛ ዲቪዥን የሚባለው አይደለም። ቀጥታ እንደተዋለ ከነ ኤርትራ ከነ ድሬዳዋ ከነ አዲስ አበባ ጋር ነው ቀጥታ ውድድሩ። ምክንያቱም ያለው ፖቴንሻል ቀላል አልነበረም ይሄ ነበር። ስለዚህ ከዛ ሞር እኔም ኢንቮልቭ ያደረኩበት በተለይ በሰባዎቹ የኢትዮጵያ ትምህርት ቤቶች ከፍተኛ ውድድር ነበረ። ያ ውድድር በተለይ እንግዲህ ልባር እግር ኳሱ በጣም ማግኒፋይ እያደረገ የመጣው አሁን አቶ መንግስቱ እንዳለው ከዛ ጀምሮ በትምህርት ቤቶች ላይ ደግሞ ልዩ ነበር። ያኔ ልክ አሁን እንዳልኩት በቀጠና ተከፋፍሎ ውድድር ይካሄድ ነበር። ደቡብ ላይ ጋሞ ጎፋ፣ ባሌ ጎባ፣ አርሲ፣ ሲዳማ እና ኤርትራ ደግሞ ከላይ ከሰሜኑ ከምስራቅ እንደዚህ በአራት ዳይሬክሽን ነበረ ውድድሩ የሚካሄደው። ኦኬ ቶርናመንት ነው እዛ የእግር ኳስ እዚህ ያሸነፈ ቀጥታ አገር አቀፍ ነው የሚወዳደረው። የጋሞ ጎፋ ሁለተኛ ደረጃና ደረጃ ትምህርት ቤት የደቡብ ሻምፒዮን ሆነው እንዲያውም ምን ተባለ የደቡብ እግር ኳስ ንጉስ ተብሎ ለአገር አቀፍ ውድድር ገባ። በዚህን ጊዜ የጋሞ ጎፋ ቡድን በሚጫወቱበት ምኒልክ ሜዳ ስቴዲየም ህዝቡ እንዳለ እየጎረፈ ነበረ በጣም የሚያበረታታው የሚጫወተው እና በዛን ወቅት ላይ ኤርትራ ሸዋና አዲስ አበባ ነበሩ ክሪስ ክሮስ ላይ ያለፉት። በዛ ደግሞ የኛም ተብሎ ደረጃ 3ኛ ነው የወጣው። ስለዚህ በዛ ወቅት የነበሩ ታዋቂ ልጆችም ነበሩ። በኋላ ወደ እነሱ ወንመጣበት አጋጣሚ ይኖራል ብዬ አስባለሁ። ስለዚህ በዛ ማግኒፋይ ያደረገ ነው የመጣው። ከዛ በኋላ ቀጠለ ውድድሩ ወዴት ይመጣል? የቀበሎች ውድድር ደግሞ በጣም ወሳኝነት ደረጃ ላይ ደረሱ። ከዛም ደግሞ ክለባት እየሰፉ መጡ። አሁን በመንጌ ቅድም እንዳለው እነ አባያ እንደገና እንደነ ጫሞ አደወሻበያም እንዳለው ደግሞ ከዚህ ከጊዶሌ አርበኛ የሚባል ቡድን፣ ከጨንቻ ሰናድር፣ ከምዕራብ አባያ የምዕራብ አንበሳ የሚል ቡድን እና ድሽን የጎፋ አደወሻባይ እዚህ ኤሌክትሪክ የሚባሉ ቡድኖች ሁሉ ነበሩ በዛው ወቅት። ይሄን ሁሉ እንትን ውድድር ይካሄድ የነበረው እዚህ ፊታውራ ላይ ደጋጋ የሚባለው የመጀመሪያው ትምህርት ቤት ሜዳ ላይ ነበር የሚካሄደው ውድድሩ። አንድ ሜዳ ነበር። ከዛ በኋላ በ1958 አካባቢ ያ ሁለተኛ ደረጃ ትምህርት ቤት ኦን ሲደረግ ከ7ኛ ክፍል ሲጀምር እንደገና ተጨማሪ ሜዳ ዛ ተካሄደ። በዛ ሜዳ ላይ አሁን የተጫዋቹ የተሳታፊው ቁጥር በጣም እየበዛ ነው። ልጆች በጣም እየፈሉ ነው። እንደዛ እያለ ወደ 80ዎቹ አካባቢ መጣው። እኔም በትምህርት ቤቶች ውድድር እጫወት ነበር እንደ ተማሪ፣ መጨረሻም ላይ እንዳሰልጣኝ
ሆኖ ከዛ እንደገና በክልል ደረጃ ያለው አደረጃጀት ሲመጣ አሁንም ጋሞ ጎፋ የሌለበት ቡድን አይደለም። የውድድሮች ድምቀት ነበር። በጣም ምንም እንትን ጋሞ ጎፋ በበጀት ችግርም ማዋረድ አልቻለም። እንደማይመጣ ነው ከተባለ ከየትም ሌሎችም ሁሉ ድጋፍ አድርገው በምንም አይነት በተለይ ከተያዘው ውድድር ጋር ሀረር ላይ ሁሉ ጨዋታ ነበር። ሀረር ላይ በነበረው በተለያዩ ጨዋታዎች ላይ ጋሞ ጎፋ የሁን ጊዜ ሊድ ነው እየመራ ነው የሚሄደው። በዛ ላይ ደግሞ አሁን ምን እየተጨመረ መጣ? ባስኬትቦል፣ መረብ ኳስ፣ አትሌቲክሱ እየሰፋ መጣ። ሃንድቦል፣ እንደዚህ በሙሉ እየሰፉ መጡ። አሁን የተወዳዳሪው ውድድር በዛም ወቅት ካለው የሰው ኃይል ማነስ የተነሳ አንድ ሰው 3-4 ውድድር ሊወዳደር ይችል ነበር። አሁን ደግሞ ፖፑሌሽኑ እየጨመረ ሲመጣ የተወዳዳሪው ሜዳዎችም ሰፋ እያሉ ሲመጡ በዛች ሜዳ ኩርንችት በጣም ያስቸጋሪ ነበር። እግራችን እንዲህ እያሸንም እንጫወት ነበር እና ያንን ሁሉ ፈተና ታልፏል። ስለዚህ በዛ ወቅት ያለው ደግሞ ህጉ አንድ ተጫዋች አንድ ተወዳዳሪ በአንድ ስፖርት ብቻ የሚል መጣ። ስለዚህ አሁን ያ በጣም እየጎላ መጥቶ አሁን ያለው ደረጃ ላይ ደርሷል። ምናልባት ከዚህ ቀጥሎ የምንለው ካለ በጣም የሚያስገርም ስፖርታዊ ተሳትፎ ነው። ዶክተር እንግዲህ የጋሞ ጎፋ በነበረ በከፍተኛ ሀገር ከኋላም የሰሜን ኦሞ ዞንም ተብሎ እንዲሁም አሁን ጋሞ ዞንም በመባል ስፖርታዊ ተሳትፎ እንግዲህ እነሱ የነገሩት ታሪክ ድንቅ ነው። በጣም የሚያስገርም ታሪክ ነውና እስቲ እርሶ ጋር እንግዲህ የጋሞ አካባቢ ላይ ስፖርት ፖቴንሻል እንዴት ነው ተሳትፈው? እንግዲህ ኢትዮጵያ እግር ኳስ ውስጥ ኢትዮጵያ ስፖርት ውስጥ የተሻለ ተሳትፎ እንዳለ እያየን ነውና ታሪኮችን እንደዚህ ያነሳን እንጫወታለን። ግን እስቲ ስለ አካባቢ ፖቴንሻል እርሶ የሆነ ነገር ቢሉ። ምክንያቱም እኔ አሁን የኢትዮጵያ ፕሪሚየር ሊግ ውስጥ ኢትዮጵያ እግር ኳስ ውስጥ አሁን በአሁን ደረጃ በዚህ አመት ውስጥ ከ160 በላይ በወንዶች እግር ኳስ ከፍተኛ ሊግ፣ ፕሪሚየር ሊግ፣ የሴቶች ፕሪሚየር ሊግ፣ የሴቶች ከፍተኛ ሊግ ተብሎ ያሉ የሊግ ጨዋታዎች በኢትዮጵያ እግር ኳስ ፌዴሬሽን በሚዘጋጁ የሊግ ጨዋታዎች የተሻለ ከ160 በላይ ተጫዋቾች አሉ። ከዛ በላይ ደግሞ አትሌቲክስ አካዳሚዎች ላይ ነጥሩነሽ እዚህ ጂንካ ሰንዳፋም በጣም ተሳትፎም አለ። እንደዛ እያለን ብዙ መጥቀስ እንችላለን እና ያ እነሱ ቅድም የሚሉት የጥንቱ መሰረት ነውና ስለ አካባቢው ስፖርት ፖቴንሻል ምንድን ነው የሚለው እስቲ። እሺ አመሰግናለሁ። እንግዲህ ቀደምት አባቶች ያነሱትን ታሪክ በዝርዝር ሰምተናል። እንደ አጠቃላይ በጥቅል ስለ ስፖርት እንዲሁም ደግሞ ስለ እግር ኳስ ስፔሲፊካሊ የተነሱ ጉዳዮች በጣም ኢምፕሬስ የሚያደርጉ ናቸው። የኢትዮጵያ አብዛኛው ስፖርት ሊባል በሚችል ደረጃ የሆነ ወጥነት ያለው የምንከተለው ሞዴል የለም። ይሄ ለምሳሌ ሎንግ ተርም አትሌት ዴቨሎፕመንት ሞዴል ይባላል። ብዙዎች ሀገራት የስፖርቱ አላቸው እና ይሄ በሌለበት እንዲሁም ደግሞ ውስን እንዲሁ ጥርጊያ ሜዳ የሚል መስፈርት እንኳን የማያሟሉ ማዘውተሪያዎች ባሉበት እንግዲህ ቅድም የሰማነው 40-50 ዓመት ከዛም በፊት የነበረ የማይቋረጥ በተለይ አካባቢ ላይ ከአካባቢ የሚወጡ ስፖርተኞች እስከ ብሔራዊ ቡድን የማያቋርጥ ውክልና ነው የነበረውና ይሄ ራሱ የሚያሳየው ምናልባት ጥናት የሆነ በሂደት የሚጠቁመው ነገር ይኖራል እና እግር ኳስ ስፔሲፊካሊ እንደገና ደግሞ ስፖርት እንዳጠቃላይ በተለይ አርባ ምንጭና ጋሞ አካባቢ ለኔ የህይወት ዘይቤ ነው ብዬ ነው የሚወስደው። እንደ ህይወት ዘይቤ ነው፣ በቃ ካልቸር ሆኗል። ይሄ ደግሞ በጣም በዘመናዊ አሰለጣጠን እንዲሁም ደግሞ በዘመናዊ ማዘውተሪያ ስፍራዎች ሲደገፍ ብዙ መሄድ የሚያስችል አቅም እንዳለ ጠቋሚ ነውና ቅድም አንተም እንዳነሳኸው በሁሉም ሊጎች ሊባል በሚችል ደረጃ ብሔራዊ ሊግ፣ ከፍተኛ ሊግ፣ ፕሪሚየር ሊግ በአማካይ አንድ ወቅት የሆነች ፊገራቲቭ ጥናት ነበርና በአማካይ ከ2 እስከ 3 የአርባ ምንጭ ልጅ አይጠፋም በየክለቡ። ስለዚህ ይሄ በጣም ትልቅ ፖቴንሻል መኖሩን ያሳያል እና በየጊዜው ደግሞ ብሔራዊ ቡድንን የሚወክሉ እንደዚሁ አሁንም አንዳንድ ወቅት በጣም በዛ ይላል ቁጥራቸው፣ ግን ተወካይ በብሔራዊ ቡድን አተን አናውቅም እና ይሄ ሁሉ የሚያሳየን እንዳጠቃላይ
አካባቢው ከእግር ኳስ ስፖርት ጋር ያለው አታችመንት በጣም ተዋህዷል እና እኔ የአካባቢው ካልቸር ነው ወይም ደግሞ ላይፍ ስታይል ነው ዘይቤ ነው እግር ኳስ ብዬ ነው የሚገልጸው እና ትንሽ ዘመናዊ ነገር ብታከልበት በተለይ ዘመናዊ ማዘውተሪያ፣ ዘመናዊ አሰለጣጠን፣ ሳይንሳዊ ነገሮች ትንሽ ቢታከሉበት ብዙ መሄድ የሚችል አቅም ያለው አካባቢ ነው ብዬ አስባለሁ። አቶ መንጌ እስቲ አሁን ከዚህ በፊት የነበረው የስፖርት ተሳትፎ እንግዲህ ስትገልጹ ነበር እና አካባቢ ላይ ስለነበሩ የማዘውተሪያ ስፍራዎች እስቲ እናውራ። ምክንያቱም ስፖርት ከታሰበ ተያያዥ ነገሮች አሉ። ፋሲሊቲ ስፖርት ፋሲሊቲ ይፈልጋል በብዛት እና በወቅቱ እንዴት ነበር የእናንተ የተሳትፏችሁ? በምን ሜዳ ነበር? ቅድም እርሳቸውም ለመጠቆም ሞክረዋል እና በምን አይነት ሜዳ ነበር ስትጫወቱ የነበራችሁት? እንዴት ነበር እስቲ የሜዳ ታሪክ? አሁን ቅድም ስለ ኳስ ወይም ስለ ተሳትፎ ነው ያወራነው እና የማዘውተሪያ ስፍራ ታሪካችን ምን ይመስላል? እስቲ እዛ ላይ አመሰግናለሁ። ምናልባት አሁን ቅድም ያልናቸው በተለይ ጋሞጎፋ በስፖርቱ ላይ በጣም አውትሻይን አድርጎ መምጣት የጀመረው ከ1970ዎቹ 1970ዎቹ ማለት እጅግ በጣም በከፍተኛ ደረጃ ወጣቱ በቀበሌ ደረጃ ይሳተፈ ነበር። ያ ዘመን ማለት እነ ተስፋ የፈጠነ እነ መሰረት ጸጋዬ ከጋሞ ወጥቶ ኢትዮጵያ መወከል የቻሉበት ዘመን። ቅድም አቶ ወንዶሰን ያነሱት አርበኞች ቡድን የሚለው ከጋዱላ ከጊዶሌ እየመጣ አርባ ምንጭ ላይ ይጫወት ነበረ። ተረፈ ደጎ የሚባለው የመጀመሪያው ጋሞጎፋን ወክሎ በኢትዮጵያ ብሔራዊ ቡድን ለረጅም ጊዜ የተጫወተ ተጫዋችን ያፈራንበት ዘመን ነው። ያ ዘመን ሲደረግ ውድድሮቹ አብዛኞቹ ይካሄዱ ነበር ትምህርት ቤት ሜዳ ላይ። በተለይም ፊታውራሪ ኃይሌ ደጋጋ ትምህርት ቤት የሚባለው ሼቻ የሚገኘው አሁን መሰናዶ በሚል ደረጃ ስሙ ተቀይሮ ያለው ባለውለታ ሜዳ ነው። የመነሻው የመጀመሪያዎቹ ከመጀመሪያ የእነኚህ 5 ክለቦች ትጥቃቸውንም ሆነ ያላቸውን ኃይል ያስመዘገቡት ሁኔታ አርባ ምንጭ አጠቃላይ ሁለተኛ ደረጃ ትምህርት አሁን የምንለው አርባ ምንጭ ሁለተኛ ደረጃ ትምህርት ቤት ላይ ነበር። ይሄ ሜዳ እስከ 1963 ዓመተ ምህረት ድረስ በትምህርት ቤቶች አካባቢ ላይ ነበር ውድድሮች ይካሄዱ የነበረው። በኋላ የሜዳውን ችግር ከተረዱ በኋላ ነው 1964 ዓመተ ምህረት አሁን የምንለው የአርባ ምንጭ ኢንተርናሽናል ስቴዲየም እየተገነባ ያለበት ስፍራ በጋሞጎፋ የክፍለ ሀገር ስፖርት መምሪያ ስር ተመዝግቦ አገልግሎት እንዲሰጥ በሁለገብ ስታዲየም እንዲያገለግል ተደርጎ የተወሰደ። ይሄ ሜዳ ሲናስብ አሁን ያለነው ነገር አሁን ለደረስንበት ደረጃ 52 ዓመታት ዘግይተን በበርካታ ኢትዮጵያውያን ኢትዮጵያን መወከል የቻሉ ስፖርተኞችን ያፈራ ሜዳ፣ ለኢትዮጵያ ባለውለታ ሜዳው ዝም ብሎም መጫወቻ ወይ ማዘውተሪያ ስፖርት ማዘውተሪያ ስፍራ አይደለም። ያ ቦታ በርካቶችን ያፈራ። አሁን እንደው ለማጣቀስ ካስፈለገም በካፍ ምስጉን አሰልጣኝ እና ኮከብ አሰልጣኝ ተብሎ የተሸለመው መለሰ ሻመናን ያፈራ ሜዳ ዛሬ የአርባ ምንጭ ከነማ ስፖርት ክለብ ቡድን መሪ ደጉ ደበበ በዓለም አቀፍ ደረጃ ስፖርት ለሰላም በሚል ደረጃ ከዋክብቶች እነ ማራዶና በተሰበሰቡበት አደባባይ የተገኘው ይሄ ሜዳ የወለደው የዚህ ሜዳ ደጉ እንደውም እዛ ሰፈሩም እዛ ነው፣ እዛ አካባቢ ነው። ቅርብ ነው እና ይቅርታ እዛ አካባቢ ስታዲየም አካባቢ ስታዲየም አርባ ምንጭ ላይ እግር ኳስ ባህል እንዲሆን ካደረጉ ፋክተሮች አንዱ ነው የሚለው በዛች ሜዳ። ለምሳሌ እዛ አካባቢ ላይ አሁን በግንባታው እንደው እንትን ቆሞ ይሆናል እንጂ 4፣ 5፣ 6 ቦታ ላይ ሜዳ ድንጋይ አስቀምጠው ሰው እንዳለ እዛ ነው ሞለው ኤቭሪ 24 አሉ ማለት በቃ ምሽት 1 ሰዓት አካባቢ ሲሆን ሲጨልም ነው የሚገባው ሰው ከጠዋት 12 ሰዓት እስከ ምሽት እና ያ ሜዳ በጣም ትልቅ ባለውለታ ነው ብለን እንትን ማለት እንችላለን። ከድሮ ጀምሮ ነው ይሄ ነገር ለሀገርም ሀገር በተለይ አሁን ከሀገር ሉዓላዊነት መዳፈር ጋር ተያይዞ መላው የኢትዮጵያ ሕዝብ እንቅስቃሴ በሚያደርግበት ጊዜ ላይ
በየቀበሌው ተደራጅቶ ህዝቡ እዛው ሜዳ ላይ ነበር ስልጠናውን የሚወስደው። ስፖርት ማስ ስፖርት የሚሰራበት ቦታ ማንም ያልተሳተፈ ጋሞ ሰው አለ ብዬ አላስብም። እዛ ሜዳ ላይ ያረገጠ የለም። ያ ሜዳ ረጅም ታሪክ ያለው ረጅም አስተዋጽኦ ያበረከተ በረጅም ጊዜ በቁጭት ይኖራል። ለምን በአንድ ወቅት ለመረዳት ትዝ ይላችሁ ይሆናል 2 ቦታ ላይ የኢትዮጵያ ፕሪሚየር ሊግ ዋንጫ እንዲዘጋጅ ያስገደደው አርባ ምንጭ ጨርቃ ጨርቅ የበቀለበት ምድር ነው። ያን ጊዜ የነበሩት አሰልጣኙ ራሱ ነው። የጋሞ ልጆች የአካባቢ ልጆች ናቸው። አሰልጣኙ ራሱ ነበር። አንድም የተቀላቀለ ኃይል ሳይኖር በራሱ ከሌላ ቦታ እንትን ሳይል ይሄን ይዞ ነበረ ያን ጊዜ የመጣው። ይሄ ሜዳ ላይ ነው ውድድሩ የተዘጋጀው። ያ ውድድር በኋላ ግን ጥቂት የሆነ ነገር ዘጌት ብሎ ለምንድን ነው ዋንጫ የማግኘት እድሉ ከፍተኛ የነበረው በተወሰነ ደረጃ ጨርቃ ጨርቅ ከዋንጫው ተሳትፎ ገለልተኛ በሚሆን ሰዓት ላይ በኋላም ደግሞ ከፕሪሚየር ሊጉ መውጣት ጋር ተያይዞ አርባ ምንጭ አካባቢ የመዳከም ስሜት ተፈጥሮ እንደነበረ የምናስታውሰው። ግን ጀግናን ይወልዳል አካባቢው። አዩ ውበቴ የዳሽን ቢራ በሚያከፋፍልበት ጊዜ የዳሽን ቢራ ነው የሚደረጃ ስፖርት ክለብ አቋቁሞ ያንን ያቋቋመውን ክለብ አሳድጎ ለአርባ ምንጭ ከነማ አስረከበ በ2002 ዓመት እና ሲታየው ይሄ ሜዳ ለሁሉም ባለ ወደታ ቁጭትን ፈጥሮ ይሄ ሜዳ በሜዳነቱ እንዲሆኑ ይኖራል ወይ እንዲሆኑ ይቀጥላል ወይ የሚል እሳቤ ነበረና እኔ አሁን በጣም ማደንቀው ድፍረት የህዝብ ጥቅም ያስከብራል ያለ ምንም ይሄ በሳይንስ የተረጋገጠ ደፋሮች የህዝብ ጥቅም ያስከብራል። አስተውሎ ሲኖር ልዩነቶች የሚፈጠሩ ይታረቃል። ቅንነት ብስለት ሲኖሩ ደግሞ ቅንነት ይፈጠራል። ዘላቂ አብሮነት ይመጣል። ይሄንን ነገር አስቦ በዚህ ደረጃ ላይ ይሄ እንዲገነባ ይሄ እንዲሆን ይሄንን ያፈራል። በአንድ ወቅት ለኢትዮጵያ ብሔራዊ ቡድን ከ5 በላይ ተጫዋቾችን ያሰለፈ አካባቢ ከራሱ ሌላ የሚታሰብ የነበረ ነገር አይደለምና እኔ ይሄንን አስቦ ወደዚህ አካባቢ ላመጡ አካላትም ሁሉ ከፍ ያለ ምስጋና አለኝ። እዚህ ቦታ ላይ ሲደረስ ሜዳው ዙሪያው ሜዳ ነበር። ስታዲየሙ በጣም እናወራለን። እሳቸው ጋር ልምጣና አንድ የከነከነኝ ጥያቄ አለ። ቆይ የጋሞ ጎፋ ክፍለ ሀገር እንደ ክፍለ ሀገር ጀምሮ ይሄን ያህል የእግር ኳስ ላይ ይሄን ያህል አትሌቲክስ ላይ ቦክስ ላይ ብስክሌት ላይ ይሄን ያህል አስተዋጽኦ ከነበረው የስፖርት ማዘውተሪያ ስፍራዎች እንዲህ በዚህ ደረጃ ማደግ አልነበረባቸውም ወይ? እስቲ እንዴት ነው ያ የሆነ እስቲ ያለውትን ምልከታ አርሶ? አዎ ጥሩ ነው ያነሳው። በእውነት ቅድም ወንድሜ እንዳለው መሀል ላይ አንድ ስትራክቸር ምንድን ነው የጋሞ ጎፋ ስፖርት መንገድ ነበር በፊት ስፖርት ኮሚሽን የሚል ነበር ፎርም የተደረገው። አሁን እሱ እንዳለው ወደ 70ዎቹ አካባቢ በተለይ የዛ አባት የሆኑ አሁን በህይወት የሌሉ አባት አሉ። የስፖርቱ ትልቅ አባትም እንደ መሰረትም እናያቸው አቶ አሰፋ ወልደማርያም የሚባለው አሁን በህይወት የሉም እና ያነሳቸው ነበር የሚመሩት እየተጫወቱ ይህንን ስራ እንትን ማን ነው ስፖርት ኮሚሽኑ በጋሞ ጎፋ ክፍለ ሀገር ደረጃ እንዲመጣ በተለይ ማዘውተሪያዎችን እንዳልከው በጣም ውስጥ እንትን የሚለኝ ነገር ነው። እግዚአብሔር ምስክሬ በተለይ ያ ሜዳ ምንም ይሄ መላጫ ከማዘጋጃ ቤት ነገር ይደረግ ዶዘር ነው ውስጥ መላጫ ያለው በሱ አንዳንዴ ካልሆነ ብዙ ነው እየሮጥን እየተጫወተ ሸራ ጫማም በኋላ ወደ ታኬታም እየለመደን እየዘለለ እየገባ እያወጣን ምን እያልነበር ያም ሆኖ ግን ሜዳው በፍጹም ጾሙን ያለ አንድ እሱ እንዳልኩ ደግሞ ይሄኛው ሜዳ አንዳንዴ ያ ውሃ ሲያዋቃጥር እዚህ ይሄ ሲጨቀይ እዛም ይካየል ነበር። ይሄ በእግር ኳሱ ያለው ሌላ ምንም አማራጭ ሜዳ ነበር። ያም ሆኖ ግን በጣም ነው እየገፋ የመጣው። ከዛ እንደገና ደግሞ ሌሎችን ደግሞ እንትን ሜዳዎች ብናይ መረብ ኳስ እና ባስኬትቦል እዚህ ሸቻ አሁን በጋሻው የሰራው መንደርጎ ነገር ነው ምናምን መድን ፊት ለፊት ይገርማቸዋል። እዛ ላይ 10 ሰዓት 11 ሰዓት ከቢሮ የሚወጣ ሰራተኛ በሙሉ መሸታ ቤት አይደለም። ልክ ቀደም እሱ እንዳለው ድንጋይ አስቀምጦ ሲቀላው እዛ ቁጭ ብሎ ኳሱን እንደሚያየው እግር ኳሱን እዚህ ደግሞ መረብ ኳስና ባል እንዴት ተናንቆ ሲደንገዝገዝ ሲል 12 ተኩል አንድ ሰዓት ወደ የቤቱ ነው ማን ይሄ ከፍተኛ አስተዋጽኦ ነበረው። ግን እንደው ያለው የእንቅስቃሴ እየገፋ መምጣቱ ሊያሰፋው ችሏል። ያ ሜዳ እንግዲህ ለማን ነው ባለው ለታ ያለው ነው መሀል ላይ ጃይዘድ ነው ይመስለኛል ከላይ ያለው መቀመጫ መጥቶ ሰራልን አስተነፈስ የሆነ ነገር
በደርግ ሰዓት ነው። አሁን በቃ ይሄ በቃ አንዱ ዓለም አቀፍ እንትን ስቴዲየም የገባን ይመስላል። ማን ፊት በወቅቱ የነበረው ድንጋዩ ወጥተህ እንብሎን የምትቀመጠው አይቆረቁርህም። ያን ሁሉ ሰዓት 2 ጨዋታ ይካሄዳል ከ7 ሰዓት ጀምሮ ያን ምንም አይሰማም። ትልቁ ነገር ይሄንን በጎ ተጽዕኖ እየፈጠረ የመጣው ምንድነው? የህብረተሰቡ ስሜት። ሰው ከሜዳ አይጠፋም። ፉትቦል ፌዴሬሽንም አርባ ምንጭ ከተማ ላይ ውድድር ባይጠፋ ደስታው ከፍተኛ ገቢ ከድሬዳዋ ከአዲስ አበባ ጋር ያለው እዚህ ጋር ሞጎፋ አርባ ምንጭ ከተማ ላይ ያን ደግሞ ጨዋታ ለማየት ባይሱዙ በግርም ከጊዶሌ ከጨንቻ በግርም አይዞ ተጭኖ ነው ዙ ይመጣ ነበር። ስለዚህ ከፍተኛ ፍቅር ነው ህብረተሰቡም ያለው። እርሶ አያይዘው እንደው ቢያነሱ የማስበው ተጫዋቾች እርሳቸው ያንስታል በጨዋታ ደረጃ በጨርቃ ጨርቅም በሀገር አቀፍ በጨርቃ ጨርቅ ጊዜ የነበረው ትውልድ ራሱ አሁን በአሰልጣኝነት አለ ኢትዮጵያ ኳስ ውስጥ ከሜዳ ጋር ተያይዞ ለምሳሌ ድሬዳዋ ብንሄድ ድሬዳዋ ሸዋ ሜዳ እንደዚህ የሚጠቀሱት ሐዋሳ ኮሬ ሜዳ ነው። የባህር ዳር አካባቢ ስትሄድ ደግሞ ጨርቃጨርቅ ሜዳ የሚሉ አላቸው። ትሬንድ አለ የሆነ ሜዳዎች አካባቢ ላይ እና ስለዚህ የማዘውተሪያ ስፍራዎች በወቅቱ ቢበረክቱብን ኖሮ ስፖርታዊ ተሳትፏችንን ያሳደገ የሆነው የሚለውን ጥያቄ እስቲ ነው ደግሞ ዶክተር ልጠይቀው። አመሰግናለሁ በድጋሚ ማዘውተሪያ ስፍራ ከዛ ደግሞ በመቀጠል ተሳትፎ ምንም በሁለቱ መሀል ያለው ሊንክ ምንም ብዙ ጥናት የማይፈልግ ነው። በቅርብ እንደዚሁ በሚኒስቴር መስሪያ ቤት ይመስለኛል ባህልና ስፖርት አንድ ጥናት አገራዊ ጥናት አጥንተናል እና በአሁን ጊዜ እንዲህ በክልል ከተሞች ያሉ ሜዳዎችን መነሻ አድርገን ላይክ ሐዋሳ፣ አዳማ፣ መቀሌ፣ ባህር ዳር ምናምን ብለን ከህዝብ ቁጥር አኳያ ስናይ 1 ለ10 ሚሊዮን ነው ሬሾ እንደዛ ነው የሚያሳየው እና ያም ያው ምንም ደረጃ የጠበቀው አይደሉም፣ ግን እነዛን መነሻ አድርገን ሬሾ ሲሰራ 1 ለ10 ሚሊዮን ነው የሚያሳይ። እዛ ደግሞ ወረድ ብሎ በትምህርት ቤት ደረጃ ያሉ መላ አገሪቱ ውስጥ ያሉ በትምህርት ቤት ደረጃ ያሉ በየመንደሩ ተቆጥረው ወደ 39000 ማዘውተሪያ እንዳለ መረጃ አለ እና ማዘውተሪያ ስፍራ በበዛ ቁጥር እድል ነው የሚፈጥረው፣ ኦፖርቹኒቲ ነው የሚፈጥረው። መጠበቅ አይኖርም። ቅድም እንዳልከው አንተም እንዳልከው ስሞል ግሩፕ በየቦታው ይሄ ትንንሽ ቲም ይቀጥላል። ቀጥሎ የቦታ እጥረት ምክንያት አድርጎ መጠበቅ አይኖርም እና ኦፖርቹኒቲ ይፈጥራል ለየትኛውም አካባቢ በእኛ በአርባ ምንጭም ይሁን በየትኛውም አካባቢ የማዘውተሪያ ስፍራ በብዛት ቢኖር ማዘውተሪያ ስፍራ በተለይ ሁሉንም አኮሞዴት ሊያደርግ የሚችል እዛ ደግሞ እንደዚህ ስታንዳርድ የጠበቁ ደግሞ ሲኖሩ ተሳትፎ ይጨምራል እና ምንም ጥርጥር የለውም። እሱ በሳይንስም የተደገፈ ነው። አዎ እዛች ላይ እንዲሄዱበት እንፈልገው ካለን ስፖርታዊ ተሳትፎ አንጻር የነበሩ ሜዳዎች አሁን እዚህ አርባ ምንጭ ብቻ ነው ሴንተር አድርገን የምናወራው። ጭንቻም ጥንታዊ ከተማ ናት። ቅድምም ሲሉ በርበርም ነበር። አሁን ለምሳሌ እግር ኳስ ውድድር እዚህ አርባ ምንጭ ከተማ ተዘጋጅቶ ከበርበር አንድ ክለብ ከመጣ ከምዕራብ አባያ ማለት ነው እንዳለ ነው ግልብጥ ብሎ የሚመጣው የህዝቡ ስሜት። ከዛ አኳያ እንደው ማዘውተሪያ ስፍራዎቻችን ተያያዥ እድገት ሊኖራቸው አይገባም ነበረው የሚለውን ጥያቄ ውስጥ ስላለም ጭምር ነው። ይሄ ተገቢ ጥያቄ ነው። በነገራችን ላይ ማዘውተሪያ ስፍራ አሁን ስፖርቱን ከማሳደግ ብቻም አኳያ ሳይሆን እንግዲህ በጣም ፕሮዳክቲቭ የሆነ ትውልድ ጤናማ የሆነ አምራች የሆነ ዜጋን ከማፍራት አኳያ ማዘውተሪያ ስፍራ ምንም ለጥያቄ የሚቀርብ አይደለም እና እንግዲህ በጣም ደህና ነገር ጥሩ እይታ ቪዥነሪ የሆኑ የህብረተሰቡን ጤና ከመጠበቅ አኳያ ብዙ ደግሞ ነገን ተስፋ የሚያደርጉ በዛ ውስጥ ከማስ ተሳትፎ የሚወጡ ብዙ ኤሊቶች አሉና ለነዛ እድል ይፈጥራል። ስለዚህ ነገን አሪቆ በተለይ በማየት ማዘውተሪያ ስፍራ ላይ አሁንም ትኩረት ያው ከዚህ በፊት ስለነበረው ምንም ባንል ያው ቁጭት ነው፣ ሌላ ምንም እናመጣው ነገር የለም።
እንዲሁም አንዳንድ ወቅት ላይ ማዘውተሪያ ስፍራ ለሌላ ዓላማ ሲውል እናይ ነበር። እንደዚህ አይነት አጋጣሚዎች ነበሩ። አሁን ላይ ግን በአንጻራዊነት አትሊስት በየቀበሌው መሆን የሚችልበትን በየትምህርት ቤቶቹ ያለው ለአካባቢው ማህበረሰብ አክሰሰብል የሚሆንበት እንዲህ አይነት ኦፖርቹኒቲዎች ከላይ ጀምሮ በተለይ እነዚህ ተቋማት ሴክተሩን የሚመሩ ከትምህርት ተቋማት ጋር ሌሎች ጋር ኢንተግሬት በመሆን እነዚህን ኦፖርቹኒቲዎች በመፍጠር እንግዲህ ማዘውተሪያ ስፍራ ህዝቡ አክሰሰብል እንዲሆን ማድረግ ይቻላል እና ከዚህ በፊት ስለነበረው ከዚህ በፊት ስላለፍነው ከመቆጨት ውጪ ምንለው ነገር አይኖርም። እሺ አሁን ላይ መመር ወደ እርሶ ለምጣና አሁን ላይ እንግዲህ የአርባ ምንጭ ዓለም አቀፍ ስታዲየም ግዙፍ ስታዲየም ነው። የፊፋና የካፍ መመዘኛዎችን ተለቅመው በማሟላት ጭምር የተሰራ ነውና እንደው ከቅድሙ ታሪክ ጋር ያይዘው ምን ስሜት ፈጠረበት? እንደ ስፖርቱ ሰው ስፖርት ውስጥ ብዙ አበርክቶ አለው። እርሶ ተሳታፊም ነበሩ፣ እስካሁን ድረስም የተሳተፉ ነው። ስፖርቱን በቅርበት ያያሉ። ምን ስሜት ፈጠረበት? በግል ነው እኔ ልጠይቆት ነው። በጣም አመሰግናለሁ። በጣም ጥሩ ጥያቄ ነው። በእርግጥ ባክ ሂስትሪውን አቶ መንግስቱ በሚያነሳበት ጊዜ ማለት በ56 በ58 ጀምሮ ነበር ያ ሜዳ እየታሸ ነበር። በዛ ወቅት የነበሩትን ሙዳቴዎች ነካክቻለሁ። እንደ ውድድር ህግ እዛ ሜዳ ላይ መወዳደር አይቻልም ነበር። ለምን ኩሪንቺት የሚጎዱ ነገሮች ምናምን መኖር የለባቸው ምናምን ይላል ህጉ። ግን ያንን ሁሉ ችለው ነው ያለው። አሁን ለኔ እውነቱን ለመናገር እኔ እንደ ህልም ነው ለኔ ይሄንን ከ50 ዓመት በኋላ በተለይ ስንት ልጆችን ያፈራ ቅድም እንዳለው እንደ ተስፋዬ ፈጠነን እነ ደጉን እነ መሳይን የተለያዩ በተለይ ይቅርታ አድርጉልኝና እዛች ሜዳ ላይ የታሹ ልጆች በአዲስ አበባ ክለብ ውድድር ላይ 9 ከዛ ሜዳ የወጡ የዚህ አርባ ምንጭ ልጆች የአዲስ አበባን ወክለው ተጫውተዋል። በምርጥ ደረጃ ማይንድ አዲስ አበባን ወክለው 9 ምርጥ ቀጥታ እነ ቆጬ ምንላቸው ልጆች እነ ገፊው ምንለው እነ ስንታየው ጌታቸው እግር ኳስ ላይ ድንቅ የሆነ ስም በወጥነት ወጥቶለት እሱ ደግሞ ፓሪስ ኢንቫይት ተደርጓል። ቆጬ በጣም ጊዮርጊስ ነበር የሚጫወተው። በዛም ወቅት ቀጥታ ወደ ፓሪስ ሁሉ መሄድ እድል አግኝቶ ቶፕ ሊስት ተብሎ ሄዷል። በዛም ወቅት ደግሞ እኛ ጋር የስፓርታክ ያሉ ውድድሮች ሲካሄዱ በሙሉ እዚህ ሜዳ ላይ ነው የተካሄደው። ስንት ውድድር ተካሂዶበታል በእውነት። አሁን እንግዲህ ከዚህ ከ50 ዓመት በኋላ እግዚአብሔር ያሳያችሁ ይሄ ኩርንቺት ዞር ብሎ ይሄን የመሰለ ደረጃውን የጠበቀ ስታንዳርዱን የጠበቀ ስታዲየም ማየት በነ እድሜ እኔ በጣም እድለኛ ነኝ። እውነት በአጋጣሚ የሌሉ ወንድሞቻችን በህይወት የሌሉ አሉ። ያን ቢያዩ እንኳን ደስታውን ባልችልም ነበር። ስለዚህ ይሄ ፕሮጀክት በእውነት ነው የምለው በጣም የሚናፍቀው እግር ኳስን የሚወድ የዚህ አካባቢ ህብረተሰብ ለዚህ ሌት ተቀን ይተኛል ብዬ አላስብም። ይገባዋል ደግሞ ህዝቡ የሚጓጓለት ቅድም ብያለሁ። ከየት የት ነው ይሄ እኮ ባይዘወይ ይሄ የአርባ ምንጭ ወይ ጋሞ ጎፋ ወይንም የደቡብ ኢትዮጵያ ክልል አደራ ብቻ ወይንም ስራ ሊሆን አይገባም። ምክንያቱም ሁሉም ኢትዮጵያዊ እጁን የሚከትበት ነው። እነ ጊዮርጊስ እነ ቡና በሙሉ እጃቸው መክተት አለበት። ምክንያቱም የዚህ ልጆች ውጤት የነሱ አሁንም እኮ ተጠቃሚ ናቸው ነው። የአርባ ምንጭ አካባቢ የጋሞ ልጆች አሁንም ጊዮርጊስ ላይ ያሉ አሁንም ቡና ላይ ያሉ አሁንም መቻል ላይ ያሉ ሁሉም ክለቦች ላይ እነዚህ በሙሉ ከዛ አፈርማ ሜዳ አሁን ወደዚህ ደረጃው ወደ ጠበቀ ስታዲየም ባለው ጉዳይ ላይ እነሱንም ያገባቸዋል ብዬ ተስፋ አደርጋለሁ። አምሹር በተለይ ደግሞ እውነት ይሄንን ሐሳብ ያፈለቁት በእውነት ባሉበት ቦታ እኔ ከልብ ላመሰግናቸው እወዳለሁ። ምክንያቱም ይሄ ነገር ደግሞ ደግነቱ ሊሆን የቻለው እርግጠኛ ነኝ ሚዛን ቢወሰድ በፈለገው መልኩ ምንም ነገር ታሊ ተደርጎ ጥናት ቢደረግበትም ይሄ ሜዳ ለዚህ አካባቢ የሚያንሰው አይደለም ካለው አስተዋጽኦ። ምክንያቱም ያለው አስተዋጽኦ በምንም መልኩ ጥናት ይደረግ ከክለባት እስከ ናሽናል ቲም ድረስ ያለውን እንቅስቃሴ በተመለከተ የተሳተፈው የየት ሜዳ ላይ የተጫወቱ ነው ተብሎ ታሊ ቢደረግ በእርግጠኝነት ሲያንሰው ነው የሜዳ እንጂ የሚያንሰው አይደለም። እኔ መልሼ በእውነት ላመሰግን የምፈልገው ይሄንን አይዲያ ሼር አድርገው ሙሉ ኃላፊነቱን ወስደው ወደዚህ ጌም እንድንገባ ያደረገን ህዝቡ እኮ ነው። የህዝቡ ስሜት ያ ወደ ኋላ በደንብ የምናወራበት ጉዳይ ነው። የመሪዎችም አሁን ስታዲየሙን አስመልክቶ ከአፋቸው ማይወጣ
ህዝቡ ስለሚገባው ህዝቡን ተማምነው ትክክል እነዚህ ነው ኢኒሺዬሽን ያው የህዝብ ፕሮጀክት ነው። ህዝቡ ነው ተሳትፎ እያደረገን የሚገነባውና ስለ ህዝብ ሲነሳ አንድ ነገር ትዝ የሚለኛል። መንግስቱ በጣም ያስታውሳለሁ። ድሮ እኔ ልጅ ሆኜ እርሻ፣ ሳንሻይ፣ ቲቲሲ፣ ቲቲአይ፣ አውራ ጎዳና ምናምን እና አርባ ምንጭ ላይ በቃ እንትን አንድ ሌባ ቢገባ ሰፈር ላይ ሚይዝ ሰው የለም። ራሱ ሰው ግልብጥ ብሎ ነበር ሜዳ የሚመጣውና የዛ ያንን ሁሉ ኢቨንት ላይ የነበረ ተሳትፎ የህዝቡ ግልብጥ ብሎ ነው የሚወጣው። አሁንም የቀበሌ ውድድሮች ይደረጋሉ፣ እዚህ የወረዳዎች ይመጣሉ፣ የክለቦች ሻምፒዮናዎችም ይደረጋሉ። አሁንም ስታዲየሙ ሙሉ ነው። እዚህ አባያ ካምፓስ የአርባ ምንጭ ዩኒቨርሲቲ ስታዲየም ላይ ውድድሮች ሲደረጉ እና ከዛ አኳያ አሁን እንደዚህ አይነት ስታዲየሞች እዚህ በመገንባታቸው አቶ መንግስቱ የአርባ ምንጭ ከተማ እግር ኳስ ክለብ የቡድን መሪ ሆነው ብዙ ቦታዎችን ሪሰንት ያለው ሜዳዎችን በጣም ያውቃሉ እና ከዛ አኳያ አሁን ከሌሎች ሜዳዎች አኳያ ካለው ተመልካች ቁጥርም አኳያ ይሄ ሜዳ እዚህ በመሆኑ ምን አይነት አድቫንቴጅ ያገኛል እንደው ከእይታም አኳያ ብለው ቢወስዱ በግሎትስ ከነዛ ጊዜያት ጀምሮ ያለው አስተዋጽኦ በእግር ኳስ አስተዋጽኦ ይሄ ህዝብ ገብቶ የመመልከት እድሉን በማግኘቱ ይሄ ሜዳ እየተሰራ በመሆኑ ምን ተሰማው እርሶን ብዬ ልጠይቅ? አመሰግናለሁ። ይሄ እንግዲህ እግዚአብሔር እድሜ ጤና ሰጥቶ ይሄን ለማየት መታደል በራሱ ድንቅ። ቀደም የአቶ ወንዶሰን በቅድም አንስተውታል። ጋርዱላ ጊዶሌ ክለብ መጣ ነበረ። ክለቡ ጨዋታ ያለው እንደሆነ ግልብጥ ብሎ ወደዚህ ሜዳ ይመጣ ነበረ። ከጊዶሌ ነው በእግሩ ህዝቡ በእግሩ ሰናደድ የሚባል ክለብ ነበር ከጨንቻ የሚመጣ ግልብጥ ብሎ ጨንቻ ላንተው ምን ሁሉ ሳይቀር እዚሁ ሜዳ ነበር ይታደም ነበር። እዚህ ያለው ኖሮ ብቻ ይሄ እንግዲህ አሁን ስፖርቱ ከኛ ጋር እኮ ተዋህዷል። ቅድም ዶክተር በጣም ገልጾታል። ባህል አድርጎታል። ህዝቡ ባህሉ ነው ማለት ስፖርቱ ተዋህዷል ከአካሉ ጋር ሰው አሁን የኛ ህዝብ እንግዲህ ተቆጨ። መልካም የሆነ ነገር ማየት አለብኝ አለ። ልጆችን አፈራ። ልጆቹን ከፍ ያለ ቦታ ላይ ደረሱ። አሁንም ቢሆን ይሄ ሜዳ ያፈራቸው ናቸው። ቅድም የምናነሳቸው አሁን የኢትዮጵያ ብሔራዊ ቡድን አሰልጣኝ አለ መሳይ ተፈሪ የቅድሙ ጨርቃ ጨርቅ ያልነው ክለብ ኮከብ ግብ አግቢ ተጫዋች ነበረ። እንዴ የኢትዮጵያም ኮከብ ግብ አግቢ ሆኖ ጨርጫ እነ በረከት አዲስም በተደጋጋሚ በርካቶች በወጣትም በምንም ሁሉ ሲተወስ ከ25 በላይ ተጫዋቾች በወጣት ከ25 በላይ ለብሔራዊ ቡድን ለወጣት ብሔራዊ ቡድንና ለብሔራዊ ቡድን ያሰለፈ በተከታታይነት ያው እንደውም አንድ ወቅት ላይ የኢትዮጵያ እግር ኳስን በፐርሰንት ከፍ ባለ መልክ የኛ ልጆች ተሰልፈው ነበረ። ይሄ ፖቴንሻል ውስጥ ወደ 3-4 የነበሩበት ጊዜ እኔ ራሱ በራሴ ነው ይሄ ያሳየን የነበረን ጉዳይ ምልከታዎቹ ዛሬ ላይ ተሰባስበው አንድ ወቅት ላይ መጥቷል። ሰው ልጅ ያስባል፣ እግዚአብሔር ያስፈጽማልና ይሄ የእግዚአብሔር ክን ጥበብ ነው በእውነት። ይሄንን ህዝብ ድካሙን፣ ልፋቱን፣ ፍላጎቱንና ስሜቱን አድምጦ ይሄን አይነቱን ነገር የሚቆጭ ከፊትም ሆኖ መመራት አለበት። ህዝቡ ይሄን እድል ማግኘት አለበት። ህዝቡ ራሱ መስራት ይችላል የሚል ደረጃ ላይ በመምጣት ነው እኔ አፕሪሼት አደርጋለሁ። ህዝቡ አሁንም ቢሆን ይሄ ሜዳ ስናስበው የኛ ብቻ አድርገን አይደለም፣ እንደዛ አድርገን አይደለም አስበው መላ የኢትዮጵያ ህዝብ ባለውለታ ሜዳ ባለውለታ ኢትዮጵያን እኮ ነው የወከሉት እነዛ በቡጥም ይሁን ወጥተው ወርቅ ይዘው ሲመጡ በአትሌቲክሱም ቢሆን ወጥተው ወርቅ ተሸክመው ሲመጡ እኮ ኢትዮጵያ ናት የተደሰተችው። ኢትዮጵያውያን እነኛን ኢትዮጵያውያን ያፈራ ይሄ ሜዳ ህዝቡ እልል ብሎ ወጥቶ የድርሻውን ትናንትናም ቅድም የወንዶሰን ያነሳቸው ነገሮችን እኮ ሲሰሩ የቤቱ ተቀምጦ አይደለም። ግሬደሩ መጥቶ ሲገፋ ምኑ ሲደረግ ሜዳ ነው ህዝቡ አብሮ ነው ድንጋይ ይሸከማል። የሚሆነው ነገር መንገዱን ይሰራ ነበር። እኔ በጣም ማየው እንትን አመድ 0302 አካባቢ አመድ ለሜዳ ተብሎ አይቀመጥም። የከሰል አመድ ቁጭ ያደርጉ ነበር በፈይሳ። ከዛን ሲያልፍ በልጆች ይልኩና ያ ማለት ምንድነው በትንሹ ራሱ ለስፖርቱ ህግ እንትን ለሜዳው ብቻ አይደለም እኮ ለህጉ ለዚህ ለማስመሪያው ራሱ አስተዋጽኦ ያበረክት ነበር። እውነት ነው። ይሄ ምን ይሆናል መሰለህ አሁን አንደኛ ትልቁ ህዝባዊ ንቅናቄ የተፈጠረበት ዘመን በተለይ አሁን ሰባዎች ውስጥ የቀበሌ ስፖርት አርባ ምንጭ ውስጥ የነበረ በአጠቃላይ በአገሪቱ ውስጥ በነበሩ የቀበሌ ስፖርቶች በከፍተኛ ደረጃ ነው ሞቲቬሽን የፈጠሩት።
ስፖርቱ እንደ ባህል ወደ ህብረተሰቡ እንዲወርድ እንዲገባ አስገድዷል። እነዛ ይሄ ከሆነ በኋላ ኢንተርናላይዝ አድርጓል ሁሉም ሰው። አሁን ሁሉም ወደ ስፖርት ትንሽ ሜዳዎች ትንሾቹን የሆነች ሜዳዎች ላይ ሄዶ ኳስ ሊጫወት ይፈልጋል። ቅድም እንደተባለው ሜዳውም አነሰም ኖረም አልኖረም ሰው ማፍራት ተችሏል። የት ተጫውተው የት ሜዳ ላይ ሆኖ እንደመጣ ማታውቀው ሚረክል። እኛ እኮ አሁን ዝም ብለህ አንዳንድ ጊዜ ቁጭ ብለህ እንግዲህ አጥኚዎቹ ወደፊት ያረጋግጡት ይሆናል እንጂ ብራዚልን ይመስላል። እኔ አሁን ሳስበው ብራዚል እኮ የእግር ኳስ ተጫዋቾች ማፍሪያ ማዕከል ነው። የኛ በእግር ኳሱ በዛ ጋር ስታስመሳስለው ሁለገብ የሆኑ ስፖርቶች የስፖርተኞች መናኸሪያ መብቂያ መነሻ ነው ብለህ የምታስባቸው ነገሮች አሉ። ለምን ኢንተርናሽናል ሌቭል ላይ ወስደህ አንድን ተጫዋች ማሰለፍ እስከቻልክ አንድን አሰልጣኝ በዛ ደረጃ ለማድረስ ከቻልክ ያንተ ያለበት ፖቴንሻሊቲ እኮ በደንብ ሊጠና ይገባል፣ ሊታወቅ ይገባል። ይሄ ሜዳ አትኩሮት ተሰጥቶ ማግኘት የሚገባንን ክብር ማግኘት የሚገባትን ቦታ ማግኘት መቻል አለበት። ሜዳውን ሲታሰብ መላ ኢትዮጵያውያን ናቸው እኮ እዚህ ውስጥ መረባረብ አለባቸው። ክለባት የትኛውን ክለብ ጠርተዋል? የሌለ እኮ ነው። በከፍተኛ ሊግ ሲተልቆ ከ17 ከ18 በላይ ክለባት ውስጥ የኛ ልጆች አሉ። 24 ክለባት ውስጥ እንዳሉ የነ መረጃ ሳይ መጽሐፍ ላይ ኦልሬዲ ሂስቶሪካሊ ተቀምጧል። በዝርዝር በስም ዝርዝር የተቀመጡ ተጫዋቾች አሉ። ይሄ ኮንትሪቢዩት አድርጓል ለአገር ይሄን ነገር አሁን ሰከን ባለ ሊቦና አሁን ወደ ሲክነተኛ መጥተናል። ኢንተርናሽናል ስታንዳርድን የጠበቀ ስታዲየም ገንብተን ልጆቻችንን መላ የኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ የሚደረጉ ውድድሮችን ማየት የሚችሉበት ከቴሌቪዥን መስኮት ወጥተው ራሳቸው ቁጭ ብሎ ማየት የሚችሉበት እድል ይሄ ትውልድ ፈጥሯል። ይሄ ትውልድ እድለኛ ነው በራሱ። አሁን ይሄን አስቦ እዚህ ላይ እየተነጋገረ ያለውም ትውልድ እድለኛ ነው። ቀጣዩ ትውልድ ይሄን ኃላፊነት ወስዶ ይሄ ግራጁዋል ቀስ በቀስ ቅድም ከሚባለው ኩርንችት ጠርጎ በጎማ ጫማ ከመጫወት አልፎ እዚህ ደረጃ ላይ የደረሰውን ነገ ብሩህ የሆነ ተስፋ አሁን ለኛ መጥቷል እና ያለን አሁን ሜዳውን ዝም ብለን ሄደን እንደዚህ ሊሰራ ነው ብለን አይደለም እኮ የሚገነባውን ነው የምናየው። ተገንብቶ የደረሰበት ደረጃውን ነው የምናየው። በጣም እንትኑ ስታዲየሙ አቶ መንጌ በጣም በሚገርም ሁኔታ በሚገርም ፍጥነት እየሄደ ነውና እሱ ጋር ተያይዞ አንድ ሀሳብ ላንሳለ ዶክተር እጅግ በጣም በሚገርም ሁኔታ የካፍ ስታንዳርድ ባለሙያዎች የተሳተ አሁን መግለጫ ሲሰጥ ስለ ስታዲየሙ ብዙ ጊዜ ያው እዛ አካባቢ እንሄዳለን ስራ እንሰራለን እና የካፍ ስታንዳርድን ባሟላ መልኩ እያደገ ነው የሜዳው ግንባታ በራሱ ማለት ነው። እና የካፍ ስታንዳርድ ይባላል። የካፍ ስታንዳርድ ምንድነው? እስቲ ምን አይነት ኢቨንቶችንስ ሆስት ማድረግ ይችላሉ? የካፍ ስታንዳርድ የሚለው እነዚህን ላይ እርስዎ ደግሞ እንደ ባለሙያ ከዛ በኋላ ወደ ተመልሰን እንጫወታለን። እሺ እንግዲህ በጣም እንዲህ አይነት ስታዲየም ቀደም ብሎ ነበር ለዚህ አካባቢ የሚያስፈልገው የሚለው ቁጭት በውስጣችን ቢኖርም መዘግየቱ ደግሞ የራሱ አድቫንቴጅ አለው። አሁን ካነሳው አኳያ የካፍ ስታንዳርድ እንግዲህ ራሱን የቻለ ዶክመንት ነው። አንድ ማዘውተሪያ ስፍራ ወይም ደግሞ አንድ የእግር ኳስ መጫወቻ ሜዳ በግንባታ ወቅት ማሟላት የሚገባቸው ዝርዝር መስፈርቶች አሉና እነዚህ መስፈርቶች ዝርዝር ዶክመንት አለ የራሱ። ለምሳሌ መቀመጫ ራሱ ሳይዝ አለው፣ ስታንዳርድ አለው፣ የሚሰራበት ማቴሪያል አለው፣ ምን ያህል መደገፊያው ምን ያህል ነው፣ ምን ያህል ሳንቲም እንደዚህ ነው፣ ወደ ቀኝ ወደ ግራ ይላል። ከላይቲንግ አንጻር ከመብራት አኳያ ሊኬት አለ። ከዚህ በታች ከዚህ በላይ መሆን የለበትም የሚል ከላይት አኳያ የራሱ ስታንዳርድ አለው። የተጫዋች መቀየሪያ፣ የቡድን አባላት፣ የዳኞች፣ የሚዲያ አጠቃላይ ከጸጥታ ጋር በተገናኘ እንደዚህ ዝርዝር መስፈርቶች አሉና በጣም ዲቴይል ነው እና በአንድ ጎን የአርባ ምንጭ አሁን ግንባታ ላይ ያለው ዓለም አቀፍ ስታዲየም እነዚህ ነገሮች ከስር መሟላት ያለባቸውን ቼክ እያደረገ እያሟላ እንዲሄድ እድል ይፈጥራል። በተለይ መዘግየቱና በዚህ ልክ እየተሰራ ነው ያለው መረጃም እንግዲህ የሚጠቁመውና ይሄ በጣም ጥሩ ነው። ስለዚህ
የካፍ ስታንዳርድ ስለሌለን ነው እንግዲህ ውጪ የሄድን በሰው ሜዳ እንዲሁ እየተኮናተርን ውድድሮችን ስናደርግ የነበረው። እንዲሁ በምስራቅ አፍሪካ ዳሬ ሰላም ዓለም አቀፍ ስታዲየም ነው። አይ ቲንክ 3-4 ወር በፊት አንድ የጥናት ቡድን ውስጥ ነበርኩና በተለይ ማዘውተሪያ ስፍራ ጋር ያለውን መረጃ ቼክ ስናደርግ ምስራቅ አፍሪካ ዳሬ ሰላም ዓለም አቀፍ ስታዲየም፣ ከዛ ቀጥሎ ሌሎቹ ያንን ስታንዳርድ ለማሟላት አፕግሬድ የማድረግ ስራ እየሰሩ ነው። ይሄ ምስራቅ አፍሪካ አንድ ብቻ ነው። አይ ቲንክ 4 ወር አካባቢ ይመስለኛል ወደ ጥቅምት ህዳር አካባቢ ያለ ኢንፎርሜሽን ነው ይሄና ሌሎቹ እንግዲህ በየጊዜው በእርግጥ ይሄ ቼክ የሚያደርገው ያንን አፕሩቭ የሚያደርገው ማረጋገጫ ስታንዳርድ የሚሰጠው ቡድን በየጊዜው እየመጣ ያያል። በጣም ስትሪክት ነው። ስለዚህ ኬንያ ላይም አሁን እንደዚህ የጆሞ ኬንያታ ናይሮቢ ላይ ምናምን አሉ ስታዲየሞች አሉና መስፈርት ይሄን የሚል ሊስት በየጊዜው ይወጣልና ሱዳን ላይ እንደዛው አብዛኞቹ አላሟሉም እና ያው የኛ እንደምናየው ነው እንግዲህ አመታት እየተቆጠሩ ነው። ወደዛ ምናልባት አፕግሬድ ለማድረግ ሙከራዎች እየተደረጉ ነው። በቅርበትም ደግሞ በአጭር ጊዜ ይጠናቀቃል የሚለው አዲስ አበባ ስታዲየምም አይ ቲንክ ይሄንን ያሟላል በሚል ነው እየተሰራ ያለው። ስለዚህ የካፍ ስታንዳርድን ከስክራች ጀምሮ አብሮ አላይን እያደረገ እየሄደ ያለ ስታዲየም ነው ይሄ። ስለዚህ በጥብቅ ዲሲፕሊን ተመርቶ በእርግጠኝነት እንግዲህ ወደ መጠናቀቁ ደግሞ በአጭር ጊዜ ይሆናል ብለን ተስፋ እናደርጋለን። እንደዛ ከሆነ እንግዲህ ወደ ከተማችን ትልልቅ አህጉራዊ ዓለም አቀፍ ውድድሮች የመምጣት እድላቸው ሰፊ ነው። በእርግጥ ሌሎች ተጨማሪ ነገሮች ሊያስፈልጉ ይችላሉ። ሆቴሎች፣ ሌሎች ፋርዘር የሚያስፈልጉ ነገሮች ሊኖሩ ይችላሉ። ነገር ግን ይሄ ስታዲየሙ በራሱ በዚህ ከተማ ተገንብቶ ማለቁ ይዞ የሚመጣ በርካታ እድል አለ። ምናልባት አያይዤ ባነሳ አንድ ብዙ ጊዜ አሁን እኛ ዝም ብለን የስፖርት እንዳጠቃላይ የስፖርትን ፐርፎርማንስ ስናይ ተፈጥሮ ምንድነው ለጋሞ አካባቢ የሰጠችው ዩኒክ ምንድነው? ዩኒክ በቃ ከመላ ኢትዮጵያ የተለየ ምንድነው? በተፈጥሮ ተፈጥሮ ምንድነው የቸረችን ብለን ብናይ ለምሳሌ 100 ኪሎ ሜትር በማይሞላ ርቀት ከሎው አልቲቲዩድ ወደ ጫፍ እንሄዳለን። ለምሳሌ ጋሞ አካባቢ እንደዚህ አይነት ተፈጥሯዊ ላንድስኬፕ ያለው ነው እና አልቲቲዩድ ደግሞ ፐርፎርማንስ ላይ በጣም ትልቅ ኢፌክት አለው። ለምሳሌ ሊቭ ሃይ ትሬን ሎው፣ ሊቭ ሎው ትሬን ሃይ እንዲህ አይነት ሞዴሎች አሉ። ለሁሉም ኢቨንቶች በተለይ ሪሰንት የሆነ ኮንሰፕት ነው ይጠቀሙታል። ስለዚህ እኔ ይሄ ስታዲየም መገንባቱ ብዙ እድሎችን ወደዚህ ሊያመጣ ይችላል። ለምሳሌ ያህል ቀነኒሳ በአትሌቲክሱ ዘርፍ ሱሉልታ ላይ ሆቴል ከመገንባት ይልቅ በኢትዮጵያ ምናልባት ለሀገሪቱ ካለው አንድ መሮጫ መም በተጨማሪ ሁለተኛው የቀነኒሳ ነው ሱሉልታ ላይ ያለው። ለምሳሌ የቀነኒሳ ሱሉልታ ላይ ያለው መሮጫ መም ከአሜሪካ፣ ከአውሮፓ፣ ከመላ ዓለም አብዛኞቹ አትሌቶች እዛ ነው የሚያሳልፉት። ምክንያቱም ስፔሲፊካሊ ኔቸር ለኢትዮጵያ የሰጠውን ይሄ አልቲቲዩድ ኢፌክት መጠቀም ይፈልጋሉ። ሲሙሌት ማድረግ ይችላሉ በሀገራቸው ሆነው፣ ግን ሲሙሌሽን ኢፌክቱና ይሄ ሪል ኢንቫይሮንመንት የሚሰጠው ኢፌክት አንድ አይደለም። ስለዚህ አሁን የአብዛኞቹ የረጅም ርቀት ሯጮች ማረፊያ አለ እዛ ሱሉልታ። ቀነኒሳ ትልቅ ኢንቨስትመንት እዛ ላይ አድርጎ ለምሳሌ ቀነኒሳን መሮጫ መም ይከራያሉ፣ ክራይ ነው። ስለዚህ እኔ ይሄ ስታዲየም ለዚህ አካባቢ አንድ ሊያመጣ የሚችለው ትልቅ ተስፋ ያለ ይመስለኛል። አንድ በእግር ኳስ ረገድ እንደ አገርም ምናልባት የልቀት ማዕከል ሊሆን ይችላል። አርባ ምንጭ ወደፊት እንደዚህ የሚል ተስፋ አለኝ የልቀት ማዕከል የመሆን ምክንያቱም ፍትሃዊ በሆነ መስፈርት ከታሰበ ምንድነው ያለው ፖቴንሻል፣ እንደገና ደግሞ ምን አይነት ሪሶርስ አለ፣ መስፈርቶች እነዚህ ናቸው። ስለዚህ እኔ ይሄ በራሱ ይዞ ይመጣ አንድ እነዚህ አይነት ኦፖርቹኒቲ ይኖራል። ሌላው ደግሞ በተለይ ቅድም ያልኳችሁን ይሄ አርባ ምንጭ ላይ ሆነን አሁን አልቲቲዩድ ሎ አልቲቲዩድ ነው አርባ ምንጭ፣ ትንሽ ትሮፒካል ነው። ብዙ ሳንርቅ ደግሞ በጣም
40 50 ኪሎ ሜትር ሳንርቅ በጣም ደግሞ ወደ ደጋ እንገባለን። በተለይ ለአትሌቲክስ ፐርፎርማንስ፣ ለስፖርት ፐርፎርማንስ እንዳጠቃላይ የኢንቫይሮንመንት ኢፌክት ትልቅ አስተዋጽኦ አለው። ስለዚህ ከዚህ ረገድ ብዙ ቦታ እንቅስቃሴ ሳያደርጉ አንድ ቦታ ሆስት አድርገው ማጥናት ለሚፈልጉ ባለሙያዎች አንድ የጥናት ማዕከል መሆን ይችላል ስታዲየሙ። እንዲሁም ደግሞ እዚህ ሆነው ሳሙዌር ጨንቻ ቦንኬ ማረፊያ አድርገው ትሬኒንግ ለሚሰሩ ሌሎች ሀገር ስፖርተኞች አንድ ሴንተር ሊሆን ይችላል።